ውድ ቤተሰቦቼ እዛ ሰፈር ማለት ነው ዛሬ በደስታ ላይ ናቸው ማለት ነው። ምክንያቱም ውሽሚት ሊመርጥላቸው ነው ማለት ነው። አብርሽ እንደ እኔ እውነት አብርሽ አይመርጣትም፣ ቢመርጣት ብዬ ተመኘሁኝ ማለት ነው። ምን አለ መሰላችሁ በአንድ ሰው የደረሰ ነገር በራስ ላይ ደርሶ ማየት የመሰለ ነገር ስለሌለ እኔ ደግሞ እንደው እውነት አላቅም ምን አይነት ጎበዝ ጀግና ልጅ ከሆነ የነሱ ወንድም ማለት ነው የነሱ ሸበላ ወንድማቸው ማለት ነው ጀግና የኔ አንበሳ የኔ ጠንበለል የሚሉት ማለት ነው። ዛሬ እንደ ውሽሚትን መርጦ ባሳያቸው ከምሬ ነው ሙላችሁ ማለት ነው። ምክንያቱም እኔ ደግሞ የናፈቀኝ ነገር ቢኖር ሩታን ትቶ ወደ ውሽሚት ጋር ሂዶ ውሽሚትን ህይወቱን እንዴት እንደምታሳምርለት እውነት እንደዚህ አፏን ከፍታ የምትናገረው ተግባሯ እንድታሳየው ነው የምፈልገው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንግዲህ ይህንን ነገር ስጠቀም በጣም ይቅርታ ትላንትናም ተናግሬ ያለው ማለት ነው። የሰው ልጅ ራሱ ሲከበር ነው ሰው የሚያከብረው ማለት ነው። ሞር እናትን ክብር ሲሰጡ እኛም ክብር እንሰጣቸዋለን ማለት ነው። ከአሁን ወዲህ ግን ለነዚህ ምንም አይነት ክብር አይገባቸውም ማለት ነው። ምክንያቱም እናትን እየረገጡ እናትን ክፉ ናት እያስባለው ሚዲያ ላይ እየመጡ የሚያወሩ ሰዎች ከምን የማልጨምራቸውም ማለት ነው። እና ሩታዬ ደግሞ ከፍ ዝቅ እንድትል መጥፎ ሴት እንደሆነች የእሷን ማንነቷን ስለሚናገሩ እኛም ደግሞ የሩታ እህቶች የእነሱን ማንነት እንናገራቸዋለን ማለት ነው። ማንም አይከለከለንም አይደል? እኔ በበኩል አልፈራም። ያበጠ ይፈንዳ ነው። እና ምን አለመሰላችሁ የአብርሽ ፍየሎች ማለት ነው። በዚሁ አጋጣሚ ማለት ነው አንድ ነገር ልንገራችሁ። የእናንተ ጀግና ወንድማችሁ አንበሳ ወንድማችሁ በእኔ ቤት ሴታ ሴት እንደሆነ ነው የምቆጥረው ማለት ነው። የሴት ጉርድ እንደለበሰ ነው የምቆጥረው ማለት ነው። ምክንያቱም አብርሽ ምንም ማድረግ አይችልም። ስለ ምንም ነገር ማድረግ ስለማይችል ነው። እንደ ወንድ መናገር ስለማይችል፣ ቤቱን መምራት ስለማይችል፣ ትዳሩን መያዝ ስለማይችል በአብርሽ ትዳር ሁሉም እየመጣ አስተያየት ይሰጥበታል ማለት ነው። ሞር ሴት ዋዳሪ ማለት ነው። አብርሽ ምንም ነገር አያደርግም። ምክንያቱም እሱን እያዋረደች ነው። ትላንትና በሰላም ጊዜ በፍቅር ጊዜ ለሩታ የሰጣችኋትን ስጦታ እሱ ምንም ነገር አያደርግላትም፣ አይገዛም፣ መግዛትም አይችልም፣ መስጠትም አይችልም፣ ማብላትም አይችልም። እኛንን የምናበላት እኛንን የምናለብሳት ብላችሁ ይፋ አድርጋችኋል ማለት ነው። አሁንም ደግሞ ውሽሚት እሱ ምንም ነገር ማድረግ አይችልም። ምክንያቱም እሱ እንደ ወንድ ጀግና ቢሆን ጎበዝ ቢሆን ጠንካራ ቢሆን አይደለም በትዳሩ ሴት አዳሪ ሴት መታ እኔ እመራሻለሁ ለሚባል አባቱ እንኳን ገብቶ አይናገርም ነበር። የእናንተ ጀግና ወንድም ቢሆን ማለት ነው፣ ቆራጣ ወንድም ቢሆን። ነገር ግን ሴት ነው ማለት ነው። ሴት ምክንያቱም አቅም የላትማ። ከሴት በላይ አንድ ጎበዝ የሆነች ሴት አለች። በዚሁ አጋጣሚ ማለት ነው ትላንትና ሰምታችሁታል ብዬ አስባለሁ። እሱ ሴት ሆኖ አብርሽ ማለት ነው አንቺ ወንድ ሆናች ነው የምትኖሩት ብላታለች። ይሄ ትክክል። ምክንያቱም ሩታ ልክ እንደ ወንድ ልጅ ማለት ነው በትዳራቸው የመጡ ሴቶች በትዳራቸው ላይ የመጣ ነገር ስትጋፈጥ ነበረ። እኔ እንጃ ለአንቺ ብቻ ምራሽ አለች፣ አንቺን አልጸፈጠፈችሽም ማለት ነው እንጂ ሩታ ከወንድም በላይ ወንድ ናት። ጀግና ናት፣ ማትበገር። እውነቴ ነው የምላችሁ ከጽጌ ጀምራችሁ በአብርሽ ህይወት የመጡ ሴቶች ማለት ነው እንዴት አድርጋ ለትዳርዋ ለቤቷ ጠንካራውና ጎበዞና አብርሽ የላሳየው የወንድ ማንነት ሩታ ስታሳይ ነበረ ማለት ነው። ይሄን አምናችሁ ተቀበሉ። ምክንያቱም አንዳንዶች ማለት ነው ብቻ ሩታን ለመስበር ስትቆሙ ምንድናት እሷ አታከብረውም የምትሉ አላችሁ። እሱስ መቼ ያከበራት? እሱስ መቼ ቦታ ሰጣት ማለት ነው? አብርሽ የእናንተ ጀግና። ቆይ በአብርሽ ቤት ማለት ነው ምንድን ነው እሱ ምን እየሰራ እያለ ነው? እስቲ በትዳሩ ይሄንን ነገር ትክክለኛ ነገር ለቤቱ አድርጓል፣ ለትዳሩ አድርጓል፣ ለልጁ ተጨንቋል፣ ለሚስቱ ተጨንቋል የምትሉ የቱ ጋ ነው ቪዲዮ ማለት ነው? አሳዩን። አንድ ወንድ እንኳን ቢያስብ ቢጨነቅ ከልጅ ቅድሚያ ሚስት ነው የሚከበረው። ምክንያቱም ሚስት ሳትኖር ልጅ አይመጣም። ትላንትና እርጉዝ እያለች ማለት ነው ማንም ሲዘቀዝቃት የራሱ ኦዲየንሶች ልጁ ያብርሽ አይደለም የዳኒ ነው ሲሉ የነበሩ ጊዜ ወጥቶ እንኳን መልስ አልሰጠም።
ምክንያቱም ባል አይደለማ። ባል ማለት ለሚስቱ መከታ ነው አይደል? ባል ቢሆን ግን ወጥቶ ሚስቴን አትናገሩ ብሎ መልስ ይሰጥ ነበር። አልሰጠም። ምክንያቱም ምን አስቦ ነበረ? የእናንተ ጨካኝ ደንጋይ ወንድማችሁ ማለት ነው ሩታ ወልዳ ተገላግላ ልጅ ምታቅፍ አልመሰለውም ነበረ። ሌላ ነገር እንደሚፈጠር ነበረ የሚጠብቀው ማለት ነው። እንንገራችሁና ማለት ነው እኛ ሁሉም ነገር እናውቃለን። ነገር ግን አንድ ወንዶቻችሁ የወንድ ጥማት ያለባችሁ ሰዎች አፋችሁ ስትከፍቱ አታፍሩም ማለት ነው። እፍረት የሚባል ነገር እንኳን አይዛችሁ። እሱ ያደረገው የጠበቀው ነበረ፣ ያንን ነበረ ከነ ኦዲንሱ ማለት ነው። ሩታ በሰላም ወልዳ ለዚህ ደረጃ ትቆማለች አላሉም ነበረ። ቆመች። እሷ አሳየችው ማንነቱ ማለት ነው። በአብርሽ በኩል ስንት ሰው ነው የሚንጫጫው? ከዛ ጋጋሼ፣ ኤፍሬም፣ አቤላ፣ ኧረ ቡታጀራዎች እንዳለ ማለት ነው። የሩታ አንድ ሩታ ጨርቃቸው እስከሚጥሉ ድረስ ተንጫጩ ማለት ነው። በዚሁ አጋጣሚ ማለት ነው አቤላና ያቺ ዝሙተኛ ሴቷ ሚስጥር እንዳለቸው ነው የተረዳሁት ትላንትና ማለት ነው። አብርሽ ትልቅ የሆነ ችግር የሚታሰርበት ችግር እንዳለው ነው የሚረዳው እንጂ ውሽሚት የራሷ ለማድረግ ከፈለገች በደስታ ነበር እኮ መንጫጫት የነበረባት። ደስታ ነበረ። ምክንያቱም የምትፈልገው አብርሽ ስለሆነ አብርሽን አግብታ ከሱ ጋር መኖር ስለፈለገች ደስታ ሊገባት ይችላል። ሩታን እንደውም ማመስገን ነበረባት። እንዴት በአጭር ጊዜ ይሄን ነገር ልትወስኝ ይቻልሽ ብላ በደስታ ነው እንጂ አብርሽ ነገ መኑኝ ማለት ነው። ዛሬም ሆነ ነገም ሆነ እኔ እውነቴ ነው የምላችሁ፣ እናንተም ለማየት ያብቃችሁ። የሩታ አይነት ሴት ዋጋ የምትከፍል ሴት እንደ ሩታ የምትወደውና የምታከብረው ሴት መቼም አያገኝም። መቼም እቺ መልክ ብቻ እስቲ የዚች መልኳን ተግባሯን ከአብርሽ ጋር አብረው ነው ህይወት ቀጥለው እኔ እንጃ አላውቅም። እንዴት እንደሚታየኝ ለራሴ ግራ እየገባኝ ነው ማለት ነው። እና ብቻ ሁላችንም እድሜና ጤና ይስጠንና ያሳየን ይሄንን ነገር ማለት ነው። ብቻ ለሁሉም ነገር ጊዜ አለው፣ ቦታ አለው። ግን ሆነም ቀረም የአብርሽ ፍየሎች ማለት ነው። እናንተም ሴት ናችሁ፣ በሴት ላይ አትደራደሩ ማለት ነው። የእናንተ ጀግና ወንድም ከሆነ እስቲ ምከሩት፣ ከዝሙት ይራቅ፣ ከውሸት ነገር ይራቅ፣ ይሄ ህይወቱ ሁሉ የሚያበላሽ ነገር ይራቅ። ለጠቃቅም ምናምን ለጥቅም የሚቀርቡት ሰዎች ለይቶ ይወቅ። እነዚህ አሁን ዩቱበር ቻና ስላለው እይታ ስላለው በአንተ እንስራ በአንተ ንግድ ስለሚሉት ነው እንጂ ማናቸውም ለአብርሽ ያዝ ነው። ሞር እንኳን የሴት ዋዳሪ ማለት አብርሽን አትወደውም። ነገ ያገኘችውን ካገኘች በኋላ የእጇን ካገኘች በኋላ የራሱ ጉዳይ እንደምትለው እርግጠኛ ነኝ። ምክንያቱም እያወቃችሁ ነው፣ ለጥቅም ነው እንጂ እውነት ወደው እውነት አፍቅረው አይደለም። እውነት ብታፈቅረው ብትወደውማ በደስታ ነበር የምትቀበለው እንጂ ለምን ታሰረ ለምን ትለያያላችሁ ሳይሆን እሷ ለምን ታሰረ ብላ አትከራከርም። ሩታ ደግሞ ያሰረችበት ምክንያት ፍታኝ ነው እንጂ አግባኝ አይደለም። እውነት እነሱ የሚያወሩት ነገር እጅ እጅ ነው የሚለኝ። ግን በተለይም ደግሞ እናንተ የምትገርሙኝ ማለት ነው የአብርሽ ደጋፊዎች ማለት ነው። አይ የአብርሽ ጀግና ነው ስትሉ ማታፍሩት ማለት ነው። ባዩንስ የኛ እንቁ ናት።